እኔ አሁን ካንቺ የምፈልገው በቃ ቃልሽን ብቻ በእናትሽ በቃ አም ሶሪ የሚለውን ቃል ንግግር አልፈልግም። አንተም ጭራሽ ካክስቴ ልጅ ሌላ ሰው እኮ ይሁን ከልጅ ካክስቴ ፕሊዝ እባክሽ አትድገሚልኝ ቃሉን እባክሽ በጣም ፕሊዝ እኔ ይሄን አልፈልግም። ሻወድካይ ማለት ነው ምንም መሻወድ የኔ ሁሉም ነገር የኔ ነው በእውነት ቁጭ እባክሽ ስሚ ምንም አልተቆጣውም አልተናገርኩም እንደ ስራህ እንኳን አላደረኩም ምንድነው አልፈልገውም ወይኔ እግዚአብሔር መጣይቀው አንተ ፊትም እንዲመልስልኝ የምፈልገው ነገር ምን እንደጎደለ ከኔ ምን አጥቶ ሌላ ሴት ሊያይ እንደቻለ ብቻ ይመልስልኝ በቃ ቤቱ አልጌ ጋር የመጣ የመቀስቀስ ሰውነቷን ራቁት ቤት ውስጥ ምን ለብሰው ስንቀን ነው አንቺ የተናገርሻት ይቅርታ ለማለት አንድ ሰው የራሱን ጥፋት ሲያምንና ሲያምን እኮ ያመንኩ ይቅርታ የሚባለው እንደሱ አመንኩ እኮ በጣም ኤደን ምንም ልታደርገው አትችልም ራቁት ልብስ ማለት ይችላል ይሄ ቶፕም ቁምጣውን ምናምን ነው ምን ለብሰው ባንዴ ስሜት የመጣ ይሄ ባንዴ ከሷ ጋር ግንኙነት መፈጸም ፈለኩ ባንዴ የሆነ ተነቃቀው ምን እንደሆነ ማለት ወንድ ልጅ ሲነካ ስሜቱ የሚመጡ ቦታዎች አይነት ፐርፐዝ ነው ያለችው ልጅቷና ማለት አልቻልኩም ሻወር ቤት እየተጀመረ ወደ አልጋ ቤት ወሰደችኝ ምናምን እኔ አልፈልገውም ይሄ ሰውነቷ ማለኝ ምናምን ይሄ አስቢያት ለሴክሹዋል ነገር እንስታክፈኝ ምናምን እጇን አስወጣታለሁ አንገቴ ስር ትገባለች አስተዋታለሁ ወደ ሴክሹዋል እንድንገባ ነበር የፈለገችው አንድ ሰዓት ምናምን የወሰደው ሴክሹዋላችን የሰውኛ ባህሪ ራሱ ያለበት ሴክሹዋል አይመስለኝም ከስራ ስገባ ጽይ ከሌለሽ ምናምን ሩጣ ማቀፍ እግሯን ወገቤ ላይ ማረቅ ይሄ እንዴ ልበል በቃ ዋንኛ ፖይንቷ ለሴክሹዋል የሚገፋፋ ሴት ሆነች የሚስቴን ቦታ እንደተጠበቀ ነው ቢኮዝ እኔ ጽይ ማለት አይደለም ያስጨንቆኝ ነው እየደፈረኝ ነው ምናምን ማልቀስ አይ ዶንት ኖ እኔ ያዞምባ እኔ በዚህ አይነት ልክ የሰው ልጅ ይኖራል ብዬ አስቤ አላውቅም ለእኔ ሳገዛ እንዴት ለእሷ ገዝተህ ትመጣለህ አይነት ነገር ተነሳ ጭቅጭቅ በቃ እንደዚህ ሁኔታ ውስጥ የገባሁት በመድኃኒቱ ፈልጌው እንዳልሆነ በጣም እንደምወድሽ አሁንም ስቲል ነው በጣም እንደማፈቅርሽ ሰላም የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አሁንም ስቱዲዮችን ያለነው ከጎኔ አንድ ጀግና ወጣት ተገኝታለች። ከእሷ ጋር የተወሰነ ቆይታ ይኖረናል። ብዙ የወጡን አሳልፋ ዛሬ ላይ እንደተገኘች አውርተናል፣ አጫውታኛለች። ያ ምንድን ነው ለእናንተስ ምን ይጠቅማል፣ ምን ይዛ መጣለች፣ ማናት፣ ምን አይነት ስራ ላይ ናት የሚለውን እንግዲህ ከእሷ አንደበት እዚህ አጠገባችን ልታዋየን ልታካፍለን ነው የተገኘችው እና እናንተ አብረናታችሁ ካልተለየ ከኛ ጋር አብራችሁ ከቆያችሁ የምታዩት የምትሰሙት ይሆናል። እስከዛሬም ተለይቶ ስለማያውቅ እጅግ በጣም አመሰግናለሁ። ላይክ ሼር በማድረግ ይጀመር ይላሉ። ይህ ቪዲዮ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በድጋሚ ስለተገናኘ በጣም ደስ ብሎኛል። እኔም ደስ ብሎኛል። ጽዮን ጌታቸው እባላለሁ። ያው የምሰራው ነርሲንግ ላይ ነው። ያው በትዳር ህይወት ውስጥ ነበርኩ ከትንሽ በራት በፊት እንደዛ ላይ ነበርኩ ነው እንጂ ስለ ወጣቶች ስለምሰራ እንግዲህ ከዛ ጋር መጠየቅ ያለብኝ ጥያቄዎች ሊኖሩ ይችላሉ። የግል ጥያቄ ያው ጉዳይ ስለሚኖር አለማንሳትም አለመመለስም አልኩሽ ነው እና እስቲ እድገቷ ምን ይመስላል፣ እንዴት ወደዚህ ነው ያገባች የሚለውን ነገር ንገሪኝ። እንደ አብዛኛው ኢትዮጵያዊ ብዙ የተለየ ታሪክ የለኝም፣ እንደ ሁሉም ነው። ተማርኩ ትምህርቴን ኤሌመንተሪ ላይ ሃይ ስኩል ያው ይታወቃል የፍቅር ግንኙነት የሚጀመርበት ጊዜ ነው። ያኔ ተጀመረ ሃይ ስኩል ላይ ዩኒቨርሲቲ ግቢ ገባን ምናምን አርባ ምንጭ እና ከሱ በኋላ ደግሞ ያው የስራ ህይወት ነርሲንግ ተመረቄ እንግዲህ ነርሲንግ ላይ ነው ያለሁት። አሁን የትዳር ህይወቴ ላይ ብዙም የሚወራም ታሪክ የለኝም። 7-8 ዓመት ፍቅረኛ ነበርን አንድ ላይ ከእዮብ ጋር እዮብ አብርሃም ይባላል። 7-8 ዓመት አካባቢ አንድ ላይ ሆነ በጓደኝነት። በትዳር ህይወት አንድ 3 ዓመት ይሆናል። 3 ዓመት 4 ዓመት አጠቃላይ ወደ 10 ዓመት ማለት አካባቢ ሆነናል። ከፍቅር ከጓደኝነት ከፍቅር ትዳር 10 ዓመት በጣም ረጅም ጊዜ። በጣም አመጣጣችንም በጣም ቆንጆ ነበረ። ፍቅር በቃ የሚገርም የፍቅር ህይወት ያሳለፍንበት ታሪክ ነበር። በጣም ቆንጆ ህይወት ነበረ
እስከ ቅርብ ወራት በፊት። ከዛ በኋላ የተፈጠረው ለተመልካቾች ለወጣቶችም መማሪያ ይሆናል ብዬ እንግዲህ ትንሽ የራሴን ታሪክ የትዳር ህይወቴን እነግርሃለሁ። አንድ ላይ የነበርነው እንደነገርኩ ከሃይ ስኩል ጀምሮ ነው። የልጅነት ፍቅረኛዬ ነው። ተጋባን። ቤተሰብ ምናምን በቃ ሁሉ ነገር ታውቆ ብቻ ኤሌመንተሪ ላይ ሃይ ስኩል ላይ እንደነበረው በቃ ሁሉ ነገር ታውቆ ምን ተብሎ ተጋባን በቆንጆ ሰርግ። እሱም አሪፍ ስራ አለው። በአሪፍ ሁኔታ ነው የምንተዳደረው። ከዛ በያው ህይወት ይቀጥላል እየኖረን ከገጠር አንድ ያክስቴ ልጅ ለመማር እኔ ጋር ትመጣለች። ብዙም ይሄ ቅሬታ የሚፈጥር ነገር ነው አላልኩ። ብቻ ለባሌ ግን እንደምትመጣ ነገርኩት። እኛ ጋር ተምራ እንደምትሄድ ብቻ ነው ነገርኩት። እሱም በጣም ጥሩ ሰው ነበረ። በጊዜው በቃ ተስማምቶ ነበር በሀሳቡ። መጣች። እየኖርን ያው ህይወት ይቀጥል የለ። እኔም ስራ ነኝ፣ እሱም ስራ ነው። እሷ ትምህርት ናት፣ ታግዘናለች። 11 ሰዓት ምናምን አይደል ከስራ የምትገባው እና ታግዘናለች። በቃ እንደዛ እየኖርን እያለ እንግዲህ በመሀል ወጣ ያሉ ነገሮችን ማየት ጀመርኩ ከሷ። በቃ ይሄ ሊነገር የማይችል እና ያስጠላ ነገር በቃ ማየት ጀመርኩ። ማለት ችግር ከሌለው ብንሰማው ችግር ከሌለው ደግሞ እንዳልኩሽ ነው መጀመሪያ የሚሻለው የማይነሳ ነገር እንዲነሳ አልፈልግም። ስለጠየቁሽ ብቻ እንድትመልሽልኝ አልፈልግም። እና ከዛ መነሳት ከሌለበት አለመነሳት ይችላል። የሆነ እንዴት ነው አለመነሳቱ እንትን ብሎ ሳይሆን በቃ ማይጠቅም ነገር እንደለ ወጣቱም እንዳይተላለፍ በሚለው በቃ አጓጉል ነገሮችን ማየት ጀመርኩ ብለን እንለፋው ነው። ከዛ በቃ ያን ነገር መመልከት ጀመርኩኝ። ያው እኔ በጥርጣሬ ስለሆነ መናገርም አትችልም። ደግሞ በጣም አስተውዬ ምን ብዬ የሆነ ነገርን አስተውዬ እንዲህ ይሆናል እንደዚህ ይሆናል ብዬ አስቤ ነው የማደርገው እና አየሁት ነገሩን። እኔ ብቻ በጠረጠርኩት የሚሆን ነገር አይደለም፣ በአይኔ ማየት አለብኝ ብዙ ነገር ምናምን ብዬ በቃ እሱን ተውኩትኝ ይልሃል እና በቃ በተፈጠረው ነገሮች እንዳልኩሽ መናገር ስላልፈለግሽ ነው ብዬ ስላሰብኩ ነው። እና በዛ ኬዝ ነው ግጭት ውስጥ ነን። ከዛ ተለያይተናል። ግጭት ውስጥ ሆናችሁ ተለያይተናል። አሁን ሲሆን ምን ላይ ናት? እንዴት ናት ህይወቷን እየመራች ያለች? ሲሆን እንግዲህ አሁን ከሱ ሁሉ ነገር በኋላ ያው ነርሲንግ ነው የተመረኩት ነገር ያለው ታማሚ ጋር ነው የምትውለው። በቃ ያው ለሀገርህም ማገልገል ነው። በእርግጥ የህክምና ስራ በጣም አስቸጋሪ ነው። በጣም የምድራችን ከባድ ስራ ነው። ያው ሐኪም ወይም ህክምና ውስጥ ያለ ሰው ከፈጣሪ በታች የሰው ህይወት ለስልጣን ይባላል። እውነትም ስለሆነ በፈጣሪ እርዳታ ብዙ ነገሮች ሲደረጉ ስላየን ነው። እንዴት ነው አንዳንድ የተለያየ ታማሚ ማስታመም ይመጣል እና የተለያየ ገጠመኝ ካለሽ ወይም ብቻ በዛ ላይ ደግሞ የማረሳዎችም ይኖራሉ። ተስፋ አደርጋለሁ ያው 24 ሰዓት ስለሚሰጥ የጤና አገልግሎት ከዛ አንጻር ነው እና እንዴት ነው? ልክ ነህ አንተ እንዳልከው በጣም አስቸጋሪ የስራ መስክ ነው። ያው ወደኸው ስትሰራ ብዙም ይሄ አስቸጋሪነቱን ላታየው እንትን ላትለው ትችላለህ። በቃ ሁሉም ነገር ችግሮቹን ልታልፋቸው ትችላለህ፣ ግን በጣም ከባድ ነው። በተለይ ቤተሰብ ኖሮ አዳር ልትሰራ ትችላለህ። እንዳልከው ነው የምትጠራበት ጊዜ አለ። አሁን እንደዚህ እንደ ኖርማል ስራ 1 ሰዓት ወጥቼ እንትን ሰዓት እገባለሁ የምትለው አይነት ነገር አይደለም። እንደ ድንገት የሆነ ታማሚ ሊያጋጥም ይችላል። በቃ አስፈላጊ በሆንክ ሰዓት ትሄዳለህ። ወደ ቤት መውጫ ሰዓት ደርሶ ኢመርጀንሲ ሊገባ ይችላል። ስለዚህ በቃ የወታደር ህይወት በቃ ጥንቁቅ ሆነ መገኘት አለብህ በዛ ሰዓት እና በቃ ከባድ ነው። ግን በጣም የምወደው እና በቃ ሰዎችን ማከምም ደስ ይላል። ያው ፈጣሪም ሲፈቅድ ነው እንደዚህ የእሱ እርዳታ ተጨምሮበት አይደለ እኛ ይህን ስራ ልንሰራ የቻልነው እንጂ የፈጣሪ ጥበብ ባይኖር እንዴት ሰው ብቻውን የሚያደርገው አይደለም። እና ተመስገን ነው ብቻ እግዚአብሔር ይመስገን። ባለሽበት ህይወት ደስተኛ? በጣም ደስተኛ። እንዴት ነው ማለት ምናልባት ማንሳት ከሌለኝ አላውቅም፣ ግን በፊት ትዳር ላይ ያለሽ የስራው ባህሪና ትዳርሽ ላይ ያለው ነገር እንዴት ነው የምታቻቸው?
ብቻችንን እያለን አሪፍ ነበር። ግን አሁን በቃ ለሰውም እኔ መናገር የምፈልገው ምንድነው አሁን ያለንበት ዘመን እህት ከእህቱ ወንድም ከወንድሙም የሚተማመንበት ጊዜ አይደለም። ማንም ሊታመንበት የሚችል ጊዜ አይደለም። ደግሞ ከሌላ ቦታ ሰው አምጥተን ዘመድም የስጋም ዘመድም ቢሆን ምንም ቢሆን ማለት ነው እና በቃ እንደዛ ያክስቴ ልጅ ካመጣው ካልኩ በኋላ ነው በቃ ስሬ ራሱ የከበደኝ ከሱ በኋላ ነው። አሁን ስለ ግድ መገጫጨታችሁ መለያየታችሁ ምክንያት እሷም አለችበት ማለት ነው የነገርኩ እንዲህ ሙሉ ላለማርዘም ነው እንጂ በቃ ሙሉ ችግራችን ምክንያቷ እሷ ነበረች። እሷ ከመጣች ጀምሮ ነው። እሷ ከመጣች በኋላ የሞቀ ትዳር ነው እንግዲህ የፈረሰው። የስንት ዓመት የልጅነት ትዳር ነው የወደቀው እና የቤት ሰራተኛም ሊሆን ይችላል። እህት ወንድም እኮ አይደለም። ከገጠር ልታስመጣው እኮ የምችለው አይደለም። በቃ እንደዚህ በትዳር ማለት ሶስተኛ ወገን ይገባል። በተለይ ካልጠነከረ ትዳሩ በቃ ብዙ ዓመት ካልቆየ እንዲህ አጋዥ ብለህ የምታስገባው ሰው ራሱ ምን አይነት ሰው ነው? ማን ነው? አንተ ልታውቀው ትችላለህ። እና ትዳርህን በደንብ በቃ አቋቁመህ የኛውን የ3 ዓመት የ4 ዓመት በእርግጥ ፍቅረኝነቱ ላይ ጓደኝነቱ ላይ ብንቆየ ይሄ ግን በጣም ትንሽ ጊዜ ነበር እና ትዳርን በቃ በጣም ማቆም መሰረት ያስፈልገዋል ለትዳር እና ከሱ በኋላ ያው ሰው ሊያገዝ እንትን ቢልም ልጆች ካሉ በኋላ ምናምን ብዙ እንጂ ትዳርን ማጠንከር የሚለው ነገር እና ሶስተኛ ሰው ጣልቃ ለማስገባት ምንም ነገር አሁን እኔ እንደተረዳሁት ከሆነ የአክስትሽ የእህትሽ መምጣትም ትዳርሽ ላይ ተጽዕኖ ፈጥሯል፣ ስራሽም ተጽዕኖ ፈጥሯል ይመስለኛል። እንደዛ ነው። በመሀል ብዙ ነገሮች ሊኖሩ ይችላሉ እንዳልኩሽ የግሎች ስለሆነ እንደዚሁ የግድ ይፋ መውጣት የለበትም ብዬ አስባለሁ። ከዛ አንጻር ነው እና እስኪ እንዳንቺ ይላሉ በዚህ በሕክምና ሙያ ውስጥም ሊሆን ይችላል በማንኛውም ወጣት ዙሪያ በተለይ ለሴቶች ከአንቺ ህይወት የኔ ህይወት እንደዚህ ነው ይህን ተከተሉ ይህን ትሆን ነገር አለ? ልክ አሁን እንዳልከው በቃ ሴት ስትሆን በጣም ብዙ ነገር ከባድ ነው አይደለም? እንዲህ የአዳር የምን ስራ ያለበት መስክ ላይ ገብተህና በቃ ለሴቶች ትዳር ላይ ላላችሁ ለሌላችሁ የምመክረው በቃ እንደ ሴት ጀግና ሆናችሁ መቆም፣ እንደ ወታደር ጥንቁቅ መሆን እና ምንም አይነት የህይወት ፈተና በትዳር ላይ ሊገጥምህ ይችላል። በብዙ ነገሮች አይደል እንዴ አንዴ ወተን እንኳን ስንት ነገር ተፈጥሮ ነው የምንገባው እና በምንም አይነት ሁኔታ ብዙ ነገር ሊፈጠር ይችላል። ራስን አጠንክሮ ከፈጣሪ ጋር መቆም ነው ያለባችሁ እና ከኔ ልታስተካክሉት የምፈልገው ደግሞ እኔ ብዙ በቃ ይሄ እንዴት ነው ሰብአዊነት የሚባለው ነገር ያዘኝ እና ሰው ይሻሻል፣ ራሱን ያሳድግ። እኔ እዚህ ስለተወለድኩ እዚህ ስላደግኩ ነው አይደል እንትን ያልኩት። ገጠር ያሉት ደግሞ ላልተማሩ ላይማሩ ይችላሉ። እዛ በደንብ ያው ሁኔታው ምቹ ላይሆን ይችላል እና በሱ እዚህ መተን እናሳድግ። ይሄን እየተቃወምኩ አይደለም፣ ሙሉ ለሙሉ አይምጡ አይማሩ አይደለም። ግን በቃ ትዳራችንን ተጠንቅቀን ለትዳራችን ደግሞ ኃላፊነት መውሰድ አለብን ብዬ እላለሁ። እንግዲህ ለወጣቶች እንግዲህ ያው ብዙ ነገሮችን አውርተናል፣ ብዙ የህይወት ልምድሽን አካፍለሽናል እና ስላገኘሽ ደስ ብሎኛል። ማለት መተሽም ፈቃደኛ ሆነሽ እነዚህ ነገሮች እንትን ስላልሽኝ፣ አሁን ግን ያው ከአንቺ ጋር ተያያዥ ያው ብዙ ወጣቶች ጋር ብዙ ስራዎችን ስለምሰራ አንድ ለአንቺ ወደ አንቺ የሚቀርብ ታሪክ ያለው ሰው አለ እና እሱን እንግዳ ተቀብለን ለሶስት አብረን ብንወያይ ምን ይመስልሻል? እንችላለን። እርግጠኛ ነሽ? ያው አንዳንዴ የሰው ፍላጎት መሻማት እንዳይሆነብኝ ነው። እሺ፣ እንደዛ ከሆነ በጣም አመሰግናለሁ። ከካሜራ ጀርባ እንግዳችንን ታስቀቡልናላችሁ። ከዛ ከእነሱ ጋር የተወሰነ ቆይታ ይኖረናል ማለት ነው። ተመልካቾች እንግዲህ እስካሁን ከጽዮን ጋር የቆየነውን ቆይታ በደንብ አዳምጣችኋል። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። አስተማሪ ታሪክም ስለሆነ በዛ ነው እና አሁን እንግዲህ እንግዳችንን እንቀበላለን ማለት ነው። ምንም መሸወድ ሁሉም ነገር የኔ ነው በእውነት። እኔ እየሸወድኩሽ እኔ አሁን ከአንቺ የምፈልገው በቃ ቃልሽን ብቻ በእናትሽ
በቃ አም ሶሪ የሚለው ቃል ንግግር አልፈልግም። አንተም የዋሸኸኝ ነበር። እሱ አይደለም ዋሸኸኝ ሁሉ የኔ ጥፋት ነው። በእውነት ተረጋግቼ ልመለስ እንጂ አይደለም። በእግዚአብሔር እኔ በማን ልበልሽ? በዚህ ሁኔታ ማውራት አልችልም። እኔ እኮ ይኸውልሽ ለማዋሸት ፈልጌ አይደለም። ይገባኛል። እንደው ዋሽቼሻለሁ፣ ግን ለማዋሸት ፈልጌ አይደለም። ፕሊዝ ይኸው ተንበርክኬ እሺ፣ በምትወጂው በአባትሽ እሺ፣ ለማውጣት በቃ ተረጋግቼ እናወራለን። ምንድነው የምትረጋጊው? ምንድነው የምትፈልገው? ወይኔ እግዚአብሔር ለምን አምቆ የለሽ? ቢያንስ ይቅርታሽን ነው የሚፈልገው። ሌላ ነገር እንደዚህ ስላለው ነገር እንድትንዳወሩ አይደለም። ፕሊዝ በጣም ይቅርታ አልፈልግም። ያሳለፍነውን ነገር ረስተኸው ነው? ይገባኛል። ግን ፕሊዝ በእግዚአብሔር በጣም እባክሽ አንድ ቃልሽን ብቻ በቃ አም ሶሪ ብቻ በይኝ ፕሊዝ ፕሊዝ። እሺ ይኸውልሽ ምንድነው የምትፈልጊው? ንገሪኝ። የምትፈልጊው ያሳለፍነውን ነግረዋል ይመስለኛል። ነግረዋል አይደል? አዎ ነግሮኛል። ያ ሁሉ ነገር ተፈጥሮ እንዴት ብዬ ነው እንደ አዲስ አሁን እዚህ ጋር ይቅርታ? ይገባኛል። ከባድ ነው ላይ ነው። ግን ፈልጌው አይደለም። ሁሉንም ተገድጄ ነው። እሺ ይግባ አይኖር እያልኩሽ አይደለም። ግን ቢያንስ ይቅርታ ማድረግ እኮ ነው። ይሄ ይቅርታ የሚያስፈልግ ቃልሽን ብቻ አንተ ይሄ ይቅርታ የሚያስፈልግ ይኸውልሽ ሰዎች ነን እኮ ታገኝ እንዴት ነው የምትሆነው? ቃልሽን ብቻ እኮ ነው። ከባድ ነው። ግን ምንድነው አንደኛ የቆየ ነው። ስለቆየ ነገሮችን ያስተካክላል ማለት አይደለም። ይቅርታ የስንት ዓመት ፍቅር እኮ ነው። ገብቷል? ስንት ዓመት አንድ ላይ እንደነበር። እሺ ፕሊዝ ሁሉንም ነገር የቀረ ነገር ምን እሺ አንድ የሚያስረዳሽ ነገር አለ። እሱን ቁጭ በይና እንስማ የሚያስረዳውን። ከዛ በኋላ የፈለግሽውን መወሰን ትችያለሽ። ተተሽም መሄድ ትችያለሽ። ይቅርታ ማድረግም መብትሽ ነው። ምንም መብትሽ ነው። ግን ሊያስረዳሽ የሚፈልግ እዚህ ጋር አሁን የተሸወድኩ ያህል ነገር ስለተሰማኝ ነው። መጀመሪያ ነግረኸኝ ተዘጋጅቼ መጥቼ ቢሆን ችግር አልነበረም። ሲጀመር እንዲህ ብነግርሽ እኮ አይደለም እንዲህ ብለሽ እኮ አትመጪበት ቢሆን ችግር አልነበረም። እሺ ሌላ ቢሆን ወይ እሺ ወይ ምችኝ ወይ ሰምቲንግ የሆነ ነገር እባክሽ ዝምታሽ ገደለኝ። እሺ ቢያንስ መነጋገር ማየት አለ። ዝምታሽ እኮ ነው የገደለኝ ያለው እና የሚልሽ ነገር አለ። ሊያስረዳሽ የሚፈልገው አለ። ስለዚህ እሱን ብቻ ስም እባክሽን። እኔም በሱ ፋንታ ስለሸወርኩሽ በጣም ይቅርታ። ግን በቃ አንዴ ቃ እንደሱ እንድትለኝ እኮ አይደለም እኮ ይገባኛል። ግን አንዴ ቃ ትንሽ ታቅሽሽ መጥተሻል አይደል? አንዴ ቃ ምንም ማለት ነው። አንዴ ቃ ከህይወታችን አንዴ ቃ አንተንም ፈጣሪና አክብሬ ትንሽ ደቂቃ ሰጠዋል። ትንሽ ደቂቃ የሚለኝም ብሎኝ በሰላም ሄድ ነው የምፈልገው። ልነሳጽ እሺ ቆይ ተነስ በቃ አንዴ አይደለም እኔ እሷ ካልፈቀደች ነው አይደለም። በእግዚአብሔር እሺ ቁጭ በልና አንዴ የሚነግረኝ በእውነት ከልብሽ ነው እባክሽ ከልብሽ ነው። እሺ ሶሪ በጣም ምን ምትለኝም በለኝና እንትን እንሰማሃለሁ። ቁጭ በል ምትለኝም በለኝ። ይቅርታ ቢያንስ ተነስና አውራ። ከዛ በኋላ እኔ ጽዬ እኔ አሁን አይ ዶንት ኖ እኔ ቃልም ላይኖረኝ ይችላል። ሰምቲንግ ግን አላውቅም። ብዙ ከማስባት ሴት ሆንኩት ብዬ ኢትስ ኦኬ። እሺ እንደዛ ብታስብ ያ ሁሉ ነገር አይፈጠርም ነበር። ይገባኛል። ማስተዋል ትችላለህ፣ ሰው ነህ፣ ማሰብ ትችላለህ። ጭራሽ ካክስቴ ልጅ ሌላ ሰው እኮ ይሁን ከልጅ ካክስቴ ልጅ ፕሊዝ እባክሽ አትድገሚልኝ ቃሉን እባክሽ። በጣም ይበልጥ ነው እየጎዳሽ የምታይው። ምን መሰለሽ በቃ እኔ በሰዓቱ ወረቀትን ከሆስፒታል ይዤ ስመጣ ልታነቢው አልፈለግሽም። እኔ በማን ስምል ነው ብታቂ ወረቀት ኤክስኪውዝ ሊሆነኝ አይችልም። ይገባኛል እኮ ግን ያየሁትን ነው የማምነው። ብሰማ ከሰው ብሰማ ምን ብል ችግር አልነበረው። በአይኔ ነው ያየሁት። በአይኔ ምንም አልተቆጣውም፣ አልተናገርኩም። እንደ ስራ እንኳን አላደረኩም። ፕሊዝ እባክህ ተረጅኝ። እኔ ሁሉም ነገር እኔ ከሆንኩት በላይ አልሆንክም። ይገባኛል እኮ ምንም አይገባህም። ያለሁበት ሁኔታ ይገባል አይገባህም? ምን ላርግሽ? ምንድነው ስንት ስቃይ እንዳሳለፍኩ ታውቃለህ? ያንስ ማየቴ ቆይ ከኔ ምን ጎሎ ነው ንገረኝ። የጎደለህን ብቻ ንገረኝ። እኔ ምንም አልፈልግም ካንተ ምጠይቀው። አንተ ፊትም እንዲመልስልኝ የምፈልገው ነገር ምን እንደጎደለ ከኔ ምን አቶ ሌላ ሴት ሊያይ እንደቻለ ብቻ ይመልስልኝ። ሌላ ምንም አልፈልግም። እኔ ሌላ ሴት አይቼ አይደለም በእግዚአብሔር። እሺ ቆይ ይኸውልህ አሁን ተረጋጋ። አሁን ተረጋጋ። በመጀመሪያ ደረጃ ካሜራማን ውሃ አንጣልኝ። ተረጋጋ። ስለዚህ ተረጋጋና ምን እንደተፈጠረ ያለውን ነገር እንትን ትላለህ። እኔ ኢትስ ኦኬ እኮ እሺ ጠጣ። ተረጋጋ። ላንቺ ምን እንዳለ እኔ እኮ ጠጣው። ግን አሁን እዚህ ጋር እንደዚህ ሲሆን የኔ ጥፋት የኔ ነገር ያጎደልኩ ነው የሚመስለው። የራሱ ጥፋት ሁሉ ነገር በራሱ ይሆናል። ግን አሁን እንደዚህ ሲጭንሽ አዳምጪ። ተረጋጋ። ምንም አሁን የመጣለው እንድትረጋጋ ነው። ከዛ ባለፈው ለኔ የነገርከኝ ነገር አለ። እሱን ነገሮች በሰከነ መንፈስ እሷንም ለማስረዳት እንድትረዳው አድርገህ በግልጽ ነገር ምን መሰለሽ ሁሉም የተፈጠረው ነገር አስረዳሽ። አውቃለሁ
እግዚአብሔር ብርታት ወስጠኝ። እዚህ አውቃለሁ ጥሩ ሁኔታ ላይ አይደለም ያየሽኝ። የምትጠብቂው ባለቤትሽን እዚህ እጅ ላይ አሁን ባዶ አልነበረም፣ ቀለበት ነበረ። ያን ቀለበት ያደረገልሽ ፊውቸር ምን ታስቢው እዮ በማይሆን ሁኔታ የተገናኛችሁት አውቃለሁ። ልክም እንዳልሆነም አውቃለሁ፣ በእውነት አውቃለሁ። ግን እንዴት ላስረዳሽ የኔ እናት? ይሄ የዛን ርቀት ከሆስፒታል ሰጥሽ አይ ቲንክ የተመረቅሽበትም ሙያ ስለሆነ እኔ ትረጭኛለሽ በሚል ፐርፐዝ ነው። ይህ ሁሉ ነገር ሴራ የኤደን ነው። ትገፋኛለች። እኔ ለአንቺ መናገር አሁንም ቢሆን ሌላ ሰው ላይ የለጠፈው እሺ፣ ወደ እኔ ችግሩን ይቅርታ ለማለት አንድ ሰው የራሱን ጥፋት ሲያምንና ሲያምን እኮ ያመንኩ ይቅርታ የሚባለው እንደሱ አመንኩ እኮ በጣም ኤደን ምንም ልታደርገው አትችልም። እኔ እሷን እየደገፍኩ አይደለም። ይሄ ሁሉ ነገር የሆነው ግን በሱ ነው። ያውቃል ትዳር ውስጥ እንደሆነን ያውቃል። እኔ እሷን እንድትመጣ እንድትማር እንድታድግ ነገ ተለውጣ ሰው እንድትሆን ብዬ ነው እንጂ ጭራሽ ከስንት ዓመት አብረን የነበርነው ፍቅረኝ ነገ ልጆች ወልደን አንድ ላይ ስንት ነገር ብዬ ያሰብኩት እንደዚህ እንዲሆን አይደለም። እኔ መጀመሪያ አሁን ያለውን ነገር አሳጥረ ነገር እኔ መጀመሪያም ቢሆን ብያለሁ ወንድሜ፣ ከነገርካት አላውቅም 100% የኔ ጥፋት ነው ብያለሁ። በእውነት እኔ ቪዲዮም አለ ከፈለግሽ የሚያሳይሽ ሁኔታ የሚፈጠር ከሆነ አላውቅም። ብቻ እኔ እንጃ ብቻ ማለት እኮ ከቪዲዮ በላይ በቃል አዎ፣ ምንድነው እኔ በቃ ትገፋኝ ነበር፣ ፑሽ ታደርገኝ ነበር፣ ሰውነቷን ታውላልቅብኝ ነበር፣ ምናምን እገፋት ነበር። እኔ ከአንቺ ጋር ላለማጣላት ከቤተሰብ ጋር ላለማያያዝ ነው የሁሉ ወይዎች እየፈጠርኩ የነበረው። የሆነ ታይም ላይ ቁርስ አንቺ ወጣሽ የመጣሽ ቀን የተያዝን ቀን ማለት ነው ቁርስ ወተት ምንድነው ከዛ በፊት ነበር ማለት ጁስ ምናምን በል አይደለም። ከዛ በፊት ይሄ በቃ ቤቱ አልጌ ጋር እየመጣ እየመቀስቀስ ሰውነቷን ራቁት ቤት ውስጥ የምትለብሰው ስንት ቀን ነው አንቺ የተናገርሻት? አንቺ እኮ ብርድ ይመታሻል ልበሽ እንደዚህ አይነት ልብስ ምንድነው ምናምን ትያት ነበር። በቃ በእነዚህ አይነት ወይ ናት ነበረሽ ልጅቷ። ይሄ ምንም ምክንያት አይሆንም። ውሻ ነው እንዴ? አንተ እኮ ሰው ነህ። አው ይገባኛል። ወንድ ስለሆንክ ምን የተፈጠረ ነገር አለ? አይደለም። ከዛ በኋላ ጁስ ጠጣው። ይሄ ምንም ምክንያት ሊሆን አይችልም። ላስረዳይ እባክሽ እድሉ ስጪ። ጁስ ጠጣው፣ ቁርስ በለው፣ ጁስ ጠጣው። ጁስ ከጠጣው በኋላ ሙሉ ስሜቴ እንትን አለ። ከዛ በኋላ ማውራትም መድገምም አልፈልግም። ያ ነገር ተፈጠረ። አየሽኝ ምናምን ከቤት ወጣው። ከቤት ካስወጣሽኝ በኋላ ሆስፒታል ሄጄ ስመረመር ቪአግራ የስሜት ማነቃቂያ ነበር የሰጠች። አንቺ ታውቂዋለሽ አይደል? እኔ ከየት ታምጣው ወዴት ታምጣው? 10 ምክንያት እንድደረድርብኝ አልፈልግም። አሁን እንዲነግረኝ የምፈልገው አሁንም በአንተ ፊት ይሄ እንደዚህ ሆኝ 10 ምክንያት ይደረደራል። ችግር የለውም። በቃ ለምክንያት ስንት ጊዜ ይደረደር የለ እንደ ምክንያት አናውቅም። እሺ ምንድነው የምፈልገው? አሁን እኔ የምፈልገው ከኔ አንደኛ ምን አጥቶ ሌላ ሴት እንዳሳየው፣ ሁለተኛ ደግሞ የኔ ይቅርታ ለውጥ ካለው ለሱ ህይወት የኔ ይቅርታ ትልቅ ነገር ከነበረ ለምን እንደዚህ አይነት ነገር ውስጥ ራሱ እንደገባ ብቻ ይንገረኝ። እኔ እንደዚህ አይነት ነገር የገባሁት ተገድጄ ነው። እባክሽ ተረጂኝ። የኔ ፍላጎት የለውም። ጥያቄ እንደተረዳሁት ላስረዳ። ምናልባት ሁለታችሁ ማለት እንትን ስላለ ነው። አንደኛ እንዳለችው ያጎደለችበት ነገር ካለ እንድትነግራት ነው። አንደኛ እንደዚህ አይነት ነገር ሜይ ቢ ከዚህ በኋላ ማስተካከል ያለበት ነገር ልታስተካከል ትችላለች። እውነት ያልካት ነገር ካለ፣ ካልሆነ ደግሞ ወይም በሳቱ ያን በማግዶላ ሊሆን ይችላል። እሷም ተጠያቂ ልትሆን ትችላለች። ግን እሱ እንዳለ ሆኖ ሌላው ደግሞ ይመስለኛል እዚህ ማለት የምር ይቅርታ ፈልገው ከሆነ እዚህ ሚዲያ ድረስ መምጣቱ ነው እንትን የሆነብሽ ጥያቄ የሆነብሽ። የምር ይቅርታ ፈልጎ ከነበረ ለምን ያ ሁሉ ነገር የኔ ይቅርታ የኔ መኖር የኔ ከሱ አለመግደል የሚያስፈልገው ከሆነ እስካሁን ለምን ቆየ? ለምን ያ ሁሉ ነገር አደረገ? አሁን ተረድተኛል ብዬ ተስፋ አደርጋለሁ። እኔ አላውቅም። ይሄ በመጀመሪያ እኔ በብዛት በአባቴ መማል አልወድም። ቢኮዝ አባቴ ስቲል አሁን በህይወት የለም እና ታውቃለች ሲሆን እኔ አብርሃም ይሙት ምንም ያጎደሽብኝ የለም። ቅንጣት የሚባል ነገር የለም። ከማጉደል ይልቅ አብዝታ ሰጥታ ነው አሁን እንደዚህ እንደሆነ ራሱ ይበልጥ ያደረገችኝ አብዝታ መስጠቷል። ገባ? ስለዚህ ኖ ወይ ምንም ያጎደሽብኝ ነገር የለም። ይቅርታ መፈለግ መብጣት ጊዜ መሰጠሽኝ ቁሻሻ ሆንኩ ላንቺ ላውራሽ ስሞክር ጊዜ አሰጭኝም። ላክፌሽ ስሞክር ልስምሽ ስሞክር ሰምቲንግ የተፈጠረውን ነገር ለማስረዳት ስሞክር በር ከመዝጋትና ከማንቃፈፍ ይሄ ከማስወገድ እንደ ቁሻሻ ከመጣር ከመርገጥ ውጪ ታይም አልሰጠሽኝ። ስለዚህ እዚህ ሚዲያ ጋር ስለምከታተላቸውና ስለምወዳቸውና ሶሉሽን ሊፈጥሩልኝ ስለሚችል ስራ አስብኩ ብዬ ነው በእነሱ ሚዲያ እንደዚህ ዙሬ የመጣሁት። ይሄን የሚያሳየው ይቅርታሽን የምፈለግ ጉጉቴን ነው።
ስለዚህ አሁንም ቢሆን ጊዜሽን መሻማት ወይ እንደኔ ቆሻሻ ሰው ከአንቺ ጎን ቁጭ ብሎ ማውራት እንደሌለበት የሚገባኝ አሁንም ቢሆን እኔ ራሴን ዝቅ አድርጌ በእውነት እስካሁን የፈጠርኩት ነገር አሁን ለድቅ በቃ ምክንያቱም ነገረሽ አይደለ? ይኸውልሽ አሁንም እኮ ምንሽንም አይፈልግም ማለት ሌላ ተጨማሪ ነገር አይደለም። ይቅርታ በቃ ይቅርታ አይደለም ለራስሽ ነው። ብዙ ነገር ህይወትን አሳልፈሻል። ህይወትሽ የሚያሳጣ ነገር ቢሆንስ አትሹ ነበር አይደል? አሁንም ይቅርታ የሚጠይቅሽን ሰው ምንም ነገር ዓለም ላይ ይፈጠር አታውቂም ነበር። ግን እግዚአብሔር ስላልፈቀደ በህይወት አለሽ። ያ ደግሞ ፈጣሪ ከሚፈቅደው ነገር ከሚፈልገው ነገር አንዱ ይቅር መባባል ነው አይደለም? ገብቶሻል? ስለዚህ እንደዛ እባክሽን እኔ እንትን ማለት አለብኝ እኮ የምሬን ነው። በጣም ቃል የለኝም። በጣም አትፍቻለሁ። በጣም መወገም ያለብኝ እኔ መገፋት ያለብኝ ሰው ላይ ፕሊዝ በቃ አንድ ቃልሽን ብቻ ይቅር ብያለሁ ብቻ በእግዚአብሔር ይቅርታ ለማለት እኔ ችግር የለብኝም። ምንም ችግር የለውም። ይቅርታ አለዋለሁ። በእውነት ይቅርታዬን አደርግለታለሁ። ሁለተኛ ግን እኔ እንዲደርስብኝ አልፈልግም። እኔ የምፈልገው በዋናነት ይቅርታ መጠያየቁ ነው። አንቺ ብትፈልጊ እኔ አልመጥንሽም። አንቺ ብትጠጊኝ እኔ እርቅሻለሁ። በእውነት እኔ ለአንቺ የምገባስ እኔ አሁን ይቅርታሽን ብቻ ነው የምፈልገው በእግዚአብሔር በእውነት ከልብሽ በእውነት ማርያምን በይ እስኪ ማርያምን በይ እስኪ በጣም እኔ እንጃ እኔ ቃል የለኝም። አስታራቂ ብቻ ወንድሜ በጣም የእውነት ከልቤ እግዚአብሔር እስቲ እኔ አላመንኩም። አይ የምሬን ነው። በጣም እንትን ስላለኝ ፍጹም ሴት ናት ብያለሁ መጀመሪያ። የሰው ማልቀስ የሰው መውደቅ የማያስደሳት ሴት ናት እና እኔ ኦልሞስት ክሩ በቃ እኔ ካሜራ ጀርባ አንተንም በጣም እውነት በጣም አመሰግናለሁ። በጣም ከምልህ በላይ በጣም እኔ ህይወቴ ልብ እንዴት ልበል የልብ በሽታ ታውቃለህ፣ የአእምሮ አለመረጋጋት እሱን ነው የቀረፋችሁልኝ። ብዙ ሰው ጋር ሄጃለሁ፣ ጓደኛ ሳማክር ነገ ስጣለው አፍ ከማሽሟጠጥ ነገ የሆነ ነገር ስለው ከማሳቅ ውጪ ምንም የለም። አንተ ነህ እውነት ታሪክ የተረተ ዛሬ እዚህ ሶሉሽን የሰጠኝ እና ጺም አውቄ አይደለም። አንቺ አሁን እሱን ነገር ላትረጂኝ ትችላለች ቢኮዝ ጉዳዩ ላይ ስለሆንሽ ነው። ስትረጋጊ ቆም ላይ ስታስቢ ልትረጂኝ ትችላለች። አዎ ስለዚህ ቴንኪው ለማለት ነው። እና በጣም አመሰግናለሁ። በእኔም በቤተሰቦቼም በተመልካችም በስራ ባልደረቦችም ቤት ውስጥ ባሉ ሰዎችም በእግዚአብሔር ስም በጣም አመሰግናለሁ። የሆነ የምር እንዳለሽም ትልቅ ሰው ነሽ። መጀመሪያም ሳገኝሽም ሳወራሽም ታነጋገርሽ ከዛ ጭምር ነው እና እጅግ በጣም እናመሰግናለን። እና እዮብም እንደዚህ ደስ ብሎ ስላየው በጣም ደስ ብሎኛል። ለአንቺን እግዚአብሔር ያክብርልን ብለናል። የምር እንዳለውም ትልቅ አስተዋይ ልጅ ነሽ። በጣም አመሰግናለሁ። እና ተመልካቾች እንግዲህ እንዳያችሁት ነው የምር እዮብም በጣም ደስ ብሎታል። ባለፈው በነበረው ቆይታ ታውቃላችሁ በጣም ተጨንቆ ብዙ ነገሮችን ማድረጉን እንደ ጀብድ ሳይሆን ተጸጽቶበት ለእናንተ መማሪያ እንዲሆን ብሎ ነው ሁሉንም ነገር በግልጽ አውርቶ ነበረ። ያን ተረድታ ደግሞ ጽዮንም ይቅርታ ስላደረገች በጣም ደስ ብሎናል። እስቲ ምናልባት አንደኛ አንተ ደስታን ትገልጻለህ፣ ሁለተኛ ደግሞ ምክር ብዙ ስህተቶችን ሰርተሃል እና ከአንተን ጀምርና ለተመልካችም እንደዚህ አይነት ህይወት ስላለ ያው በየቤቱ ብዙ አይነት ችግሮች አሉ አይደለ? ከዛ አንጻር ሲሆን ምክር ትንሽ እሺ ፈርስት አያም ሃፒ ምንም የሞተው ኢዮብ ዛሬ ተወለደ። በቃ ከዚህ ሁሉ ውጪ ቃል የለኝ። ማይንድ ሴቴ፣ ካፒታሊቲ፣ ከፋም ጋር ፐርሰናሊቲ ሙሉ ነገሬ ሙቶ የነበረው ዲስኳሊፋይ ሙሉ የነበረው ኢዮብ ዛሬ በሷ አንድ ቃል ተወልዷል እና ከዛሬ በኋላ ያለው ኢዮብ ገና ህይወቱን ሀ ብሎ የሚጀምር ገና ህይወት ያበላሸውን ባክግራውንድ ያስተካከል የሚቀጥል ሰው ነው እና አንዳንዴ ደግሞ ስትወለድ ደስታ አለ አይደል? ስለዚህ ዛሬ ተወለድኩ በቃ በጣም ደስተኛ ነኝ። ሁለት ከኔ ምክር ምን አይነት ምክር ሰው ሊሰማ እንደሚችል አላውቅም፣ ግን ሰው ካሳለፈው ላይፍ ሲናገር እኔ ብሆን ጥፋተኛው እኔ ብሆን ጉዳተኛው ወይም ሰው እኔ ጎዳሁት እኔ ብሆን ግን እኔም ዛሬ እስከተጸጸትኩ ደረጃ ድረስ እኔ የምናገረው ነገር ሊጠቅማቸው ይችላል ብዬ አስባለሁ። ቤተሰቦችህም እኛም ሁላችንም እና እኔ የምለው እንደዚህ ፋሚሊ ላይ ትዳር ላይ ምናምን የሚመጡ አያለው አክስት፣ አጎት፣ ልጅ እንደዚህ ምናምን ብዙ ይሄ ታሪክ አዲስ አይደለም በሰው ዘንድ ጆሮ ላይ ሲሰማ እና በቃ መደባበቅ ምንም ወይ አያስፈልግም።
ቤተሰብ ይጣላል። እህትሽ እንደዚህ ያደረገችኝ፣ ወንድምሽ እንደዚህ ያደረገኝ ብል እነሱ ይነጋገራሉ። እና ይነጋገሩ። ቢኮዝ ትዳር አንድ ህይወት ነው። ያ ቤተሰብ አንድ ህይወት ነው። ትዳር ለብቻ ነው። አዎ በቃ አንድ ቤተሰብ እያዳንክ የአንተን ትዳር መበተን የለብን። የአንተ ትዳር እንዳይበተን ብለህ ያ ቤተሰብ መበተን የለበትም። ስለዚህ የሚታየንን የሚሰማንን ነገር ሁሉ ግልጽ አድርጎ መናገር ነው። ሁለት ደግሞ በእንደዚህ አይነት ወይ አንድ ባለትዳርን ለማሳሳት መድኃኒት ፈፍልቆ ሰምቲንግ እንደዚህ አይነት ሁኔታ ውስጥ እንደዚህ እያደረጉ ሰውን ህይወት ማበላሸት ምንም ወይ የለው። ስለዚህ በቻልነው አቅም ከሰው ዘንድ መንፈሳዊ ቅናት እንጂ ይሄ ስጋዊ ቅናት የሚባለው ነገር ይጥፋ። ቢኮዝ መንፈሳዊ ስንቀና እኔ በአንተ መንፈሳዊ ብቀና አንተ የምትሰራውን ነገር ቸርች ብትሄድ ቸርች ለመሄድ ገንዘብ ሜክ የምታደርግበትን መንገድ ለመጠቀም ነው የሚሄደው። ስጋዊ ግን ስቀና አንተ ዛሬ ጫማ ለበስክ፣ እኔ ዛሬ ጫማ ገዛለሁ። ዛሬ አንተ ዘነት፣ ዛሬ ዘነት፣ ዛሬ ጠጣ፣ እኔ ጠጣለሁ። ይህ ስጋዊ ቅና መሆን የለም። መንፈሳዊ በንጹህ ልባችን በሰው በመንፈስ እንድንቀና ነው እንጂ ስጋዊ ቅናት እኔ አሪፍ ትዳር ስላለኝ አሪፍ ህይወት ስላለኝ መቀናት፣ እኔ አሪፍ ኑሮ ስላለኝ በእኔ ኑሮ ውስጥ ገብቶ እንደዚህ መፈትፈት ከስሜት ነፃ የሆነ ምንም ነገር በቃ በሰው ዘንድ የማንንተራ ሰዎች። ሲቀጥል እስትንፋስ የሚባል ነገር አለ። ይሄ አንዳንዴ እስትንፋስ እየተነፈስክ ባተነፍስ አይነት ሰው ትሆናለህ። እና እኔ እስትንፋሴን ነው ዛሬ የመለሳችሁልኝ። እና እስትንፋስ ለመለሰ ደግሞ ሰው ፈጣሪንስ ምንም ስለማከፍለው ማመስገን ነው የምታስቀር። እናንተንም ገንዘብ ከኪሴ 1 ሚሊዮን ላውጣ 2 ሚሊዮን ላውጣ ኩላሊቴን አይኔን ልስጣችሁ፣ የዛሬውን እስትንፋሴን ነው የሰጣችሁ። እስትንፋስ ደግሞ እንዳልኩ በገንዘብ ምናምን የሚተመን ዋጋ አይደለም። እና እናንተንም ቢሆን ከልቤ በእውነት ዝቅ ብዬ በጣም ነው ማመሰግነው። ቢኮዝ ሳንቁኝ ጉዳይን ሰምታችሁ ሶሻል ሚዲያ ላይ አሰራጭታችሁ መሳሳቂያ መወራሪያ ሳታደርጉኝ ታይም ጊዜ ሰጣችሁ እንደዚህ አይነት ደረጃ ላይ ስለደረሳችሁ ሙሉ ካሜራ ክሩ አንተንም ቢሆን ቢኮዝ እሷን ለማግኘት ብዙ መስዋዕትነት እንደከፈላችሁ ያየው እየሰማሁ ስለነበር ነው። እና በጣም ቴንኪው። ጺም ቢሆን አይዶን ነው ምንም ልልሽ አልችልም። ድጋሚ አያም ሶሪ፣ በጣም ይቅርታ። እግዚአብሔር ፈቅዶ ተረተሽኝ ወደፊት ተገናኝተን ቁጭ ብለን የምንኖርበት ወይ እንደሚፈጠር በጣም እርግጠኛ ነኝ። በሚቀጥለው ህይወትሽ ሁሉ ግን እግዚአብሔር ቸር ነገር እንዲገጥምሽ እመኝልሻለሁ። እወድሻለሁ፣ አከብርሻለሁ። አመሰግናለሁ። በጣም ትልቅ ነገር ነው የነገርከን ዮባ። እኛም ምስጋናውን ተቀብለናል። እንግዲህ ቤት እየሰማችሁ ነው ሁላችሁም፣ ለሁላችንም ስለሆነ እስቲ አንቺም ትንሽዬ ምክር ብጤ እና ደግሞ ይቅርታ ስላደረግሽ እስቲ የተሰማሽን ስሜት። በነገራችን ላይ ይቅርታን አለማድረግ ሌላው ራስ ላይ ጭንቀት መፍጠር ነው እና ይቅርታ ስላደረግሽ የተሰማሽን ስሜት ነገር ጥያቄሽም ተመልሷል ብዬ ተስፋ አደርጋለሁ። ያው እንዳልኩ ነው። በቃ ይቅርታ ማለት ሲጀመር ይቅር ለእግዚአብሔር ማለት ነው። ሁሉን ጉዳይህን ምኑን ነገር በቃ ከኔ ይቅር ለእግዚአብሔር ልስጣው ነው እና እግዚአብሔር በሚመልሰው እሱን የሚመልሰው በቃ የሚያደርገውን እኔ እንጃ። ከዚህ በፊት ያደረገውንም ይቅር ማለት ካለበትም ብቻ ከፈጣሪው ጋር ሁሉንም እንትን ይበል። እኔ ይቅር ለእግዚአብሔር ይቅርታውን በቃ ለእግዚአብሔር ሰጥቼዋለሁ ሁሉንም ነገር እና ከልቤ በቃ ከኔ ንጹህ ነው። ምንም የቀረ ነገር የለም። እኔ ልብ ላይ ብቻ ብዙ ነገር አሳልፈ ወደኋላ እንትን ማለቱም አያስፈልግም። አሁን ብዙ ነገር እያለ ግን ያው በቃ ይቅር እግዚአብሔር ማለቱ ትልቅ ነገር ነው። እኔም በጣም ደስ ብሎኛል። ያው ሳትነግሩኝ ሳልጠብቅ ቢሆንም እኔ ውስጥ ጥያቄ ፈጥሮ ከሚቀር ይሄ ነገር በመፈጠሩ እኔም ደስተኛ ነኝ። ለሱም እግዚአብሔር እንግዲህ የንስሐ እድሜ ይስጠው፣ በቃ ይቅር ይበለው መድኃኔዓለምም ነው የምለው። እናንተንም በጣም በጣም አመሰግናለሁ ይህን ፕሮግራም ስለምታዘጋጁም ሰውና ሰው ለማስታረቅ ይሄ ትልቅ ነገር ነው እና እግዚአብሔር እንግዲህ ይስጣችሁ። አመሰግናለሁ ነው። በጣም እናመሰግናለን። ምስጋናውን ተቀብለናል። ይህን ላደረገ እግዚአብሔር ይመስገን። በፈጣሪ ፍቃድና በእመቤቴ ነገር ይሆናል እና ለዛም እግዚአብሔር ይመስገን እላለሁ። እንግዲህ ውድ ተመልካቾቻችን እንዳያችሁት እንደሰማችሁት ነው በኢዮብ እና በጺማ ላይ የነበረውን ነገር ከዚህ በፊት ሁሉንም ነገር ስለምታውቁ መርገም አይሆንብኝና ግን ሁሉንም ነገር በእናንተ ጸሎትም በእግዚአብሔር ፍቃድም ሁሉም ነገር ተሳክቷል፣ ታርቀዋል፣ ይቅር ለእግዚአብሔር ተባብሏል። ከዚህ በኋላ ያለውን ነገር እንግዲህ እነሱ ፈጣሪ በፈቀደው ነው የሚሆነው። እሱ የነሱ ጉዳይ ነው ማለት በጊዜ ድረስ የሚስተካከልም የሆነም ነገር ሊኖር ስለሚችል ነው። እኛ እስከዚህ ድረስ ነው። ቀጣይ ደግሞ ኃላፊነት ከተሰጠን ኃላፊነታችን ከመወጣት ወደኋላ አንልም እና ብቻ ሁሉም ነገር ስለተስተካከለ ደስ ብሎናል። እንግዲህ ላይክ ሼር ማድረጉ እንዳይረሳ። ሁሌ የምላችሁ ነገር አለ። ቤታችን ለማንም ክፍት ነው። ምንም አይነት ልዩነት ምንም አይነት ነገር አንፈልግም።
ሰው ሰላም እንዲያገኝ ነው የምንፈልገው እና ለዛም ነው ይህን ስራ የጀመርነው። ላይክ ሼር ስላደረጋችሁም ስለምታበረታቱ እናመሰግናለን። ጊዜያችሁ ሰዓት አድርጋችሁ ከኛ ጋርም ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ። እንግዲህ ቁጣም ስለነበረ ደንግጫለሁ። ስለዚህ ድንግጣይም በምን አይነት ግብዣ እንደምትክሽ አላውቅም። እንግዲህ አልገብዝም ነው። እሺ፣ በጣም ደስ ብሎኛል። ተመልካቾች መልካም ጊዜ